ብርዱን ማዛ ነው። አንድ ላይ እየኖርንም ከቅመሜ ጋር አይመጣውም ተለያይቶ ማደሩ። ክፈጂ ክፈጂ በእናትሽ ይኸው እንደተለመደው እንግዲህ ጨረቃዎችንና እዮብን ረዱን ይዤ መጥቻለሁ ማለት ነው። እና ብሩክ እንግዲህ እውነት ለመናገር አልተሻለም። እኔ ብሩክ በዚህ ልክ እንደዚህ በጣም የተዋጣለት ታዋኝ መሆኑን በጣም የተረዳሁት እውነት ለመናገር በሰሞን በዚህ ቪዲዮ ነው። እና እንግዲህ 1-2 እየመራ ይገኛል። ምን እየሰራ እንደሆነ እንደምታዩት ነው። እና ሀይሚ ጋ እንግዲህ አብሬ ማደር ማለት እኔ ሌላ ነገር አስብኩ ማለት ነው። በጭራሽ ብሎ እንግዲህ 5-6 ሱሪ ለብሰው ማለት ነው። እና አብሬ ካላደርኩ እያለ ነው። አብሮ መኖሩ ምንድነው ትርጉሙ? አብረን ካላደርን ሌላ ነገር የምታስቡ ሰዎች እናንተ ምን ጤነኛ ናችሁ እያለ ነው ማለት ነው። ያ ማለት እኔና ሀይሜ አብረን ብናደር ምንም ችግር አይፈጠርም። እኔ ብሩክ ታማኝ ካልሆንኩ በኋላ ክሰሱኝ እያለ ነው ማለት ነው። ካደረ በኋላ ኧረ ቀልዱ አይጠገብም የምሬን ማለት ነው። እና ሲቀጥል እንግዲህ በጣም የምንወዳቸው የምናከብራቸው ሶሻል ሚዲያ ላይ በጣም ምርጥ የሆኑ ጥንዶች አሉ። ዮቤልና ረዱ ማለት ነው። እንግዲህ ባለፈው ትንሽ ተቀይማ ነበረ። ረዱ ማለት ፕራንክ ተደርጋ ነበር ወፈርሽ ምናምን በሚለው በዛ በጣም ተሰምቷት ነበር። መቼም አረሰውም እያለ ማለት ነው። እና እንግዲህ ያው አሁን እንኳን ይቅርታውን ተቀብለዋለች ብዬ አስባለሁ። በጣም ይቅርታ ጠይቋታል። በነገራችን ላይ የረዱ ፍረት ያን ያክል እኮ አይደለም። ቤተሰብ እንደው ለእኔ ብቻ ነው የማይታየኝ እንዴ? ያን ያክል የጎላ እኮ አይደለም። ደግሞ እኮ ይሄ እግዚአብሔር ጸጋ ነው። ምንም ችግር የለውም። ምንም ያን ያክል እኮ ጎልቶ የሚታይ አይደለም ውፍረቷ ማለት ነው። ደግሞ ገና ወጣትም ስለሆነች እየቆየችም የሚስተካከል ነገር ነው። እና ሶሻል ሚዲያ ላይ ደግሞ በጣም ብዙ ነገር ይባላል። ሰው ይሰደባል። ምን ይላል ሁሉንም ነገር ካልተቻለ የትም አንድ እርምጃ መሄድም አይቻልምና እንግዲህ ዮብም እንደዚያ ነው ያላት። ማለት እኔ ነገሮችን በመቻል ነው እዚህ የደረስኩ እንጂ ነገሮችን ለሚሳደቡት ለምናምን ቦታ ብሰጥ እዚህ መድረስ አልችልም ነበረ። የዩቲዩብ ቻናል ከፍቼ መስራት ከጀመርኩ 1-4 አመት እየሆነኝ ነው። ስለዚህ አንቺ ደግሞ ጠንካራ መሆን አለብሽ ብለዋታል። ምክንያቱም ከዚህ በኋላ አብሬ መቀጠል አልችልም ስትለው ትንሽ ያስደነግጣልና እንደዚህማ መሆን የለብሽም ረዱ። የምር ማለት ብዙ ሰው አስተያየት ይሰጣል፣ ግን ደግሞ መልካሙን ነገር በመያዝ እንደዚህ ሌላ ነገር የሚጽፉትን እነሱን በመተው ካልሆነ ሶሻል ሚዲያ ላይ አንድ እርምጃ መሄድ አይቻልም። ከጨረቃዎች ነው እንግዲህ ጨረቃዎች ሀይሚና ቡራ በጣም ብዙ ነገር እየተባሉ ይሄው አሉ። እንዲሁም እነሱን ልክ አስጨራሽ ሆነዋል አሁንማ ማለት ነው። እና አሁን ላይ በቃ በጣም ደስ የሚል ጊዜ እያሳለፉ ይገኛሉ ሀይሚና ብሩክ። ሰሞኑን ብሩክ እንግዲህ ባለፈውና ሀይሚ አፍልጠሃል በቃ አላስቀምጠን ብላል፣ ሁለተኛ ፕራንክ እንዳታደርገን ብለው አስራው አሰቃይተውት ነበር። አሁን ደግሞ በተራቸው ሚፍታህና ሀይሚ እየተሰቃዩ ይገኛሉና ሀይሚ በጣም እየፈራች ነው ያለችው፣ በጣም ከሚባለው በላይ ቤተሰብና ይቅርታ ሰላም አላልኳቸውም። እንዴት ናችሁ ቤተሰቦቼ? አለን እግዚአብሔር ይመስገን። ሁላችሁም ሰላማችሁ ይዛ በያላችሁበት እያልኩኝ እንግዲህ ያው እኔ እውነት ለመናገር ያበቃል ብዬ ነበር የቡራ ቪዲዮ፣ ግን አላበቃም። አሁንም ይቀጥላል ማለት ነው። አይዶን ነው ማለት 2 ቪዲዮ ሰርቶ በሶስተኛው በሚፍታህ ቤት ይናገራል ብዬ ነበር። አሁን ደግሞ በብሩክ ቤት 2 ቪዲዮ ተለቋል። ደግሞ ዛሬም በሀይ ቤት ይለቀቃል ማለት ነውና ከዛ በሚፍታ ቤት ሜቢ ሊራዘም ይችላል። ብቻ ግን ብሩክ ፎቶዋን መጨረሻ ላይ እሷ ከክላስ ተወጣ ፎቶዋን ይዟል። አልተኛም በቃ በርዶኛል፣ እኔ ብርዶ አላስቀምጠኝ ብሏል ብሎ ፎቶዋን ይዞ አልተኛም። እኔ የምሬን እኔ በቃ አልቻልኩም ማለት ነው። እንዴ ብሩክ እንዲታዋኝ ነው እንዴ? ብቻውን አስባችሁታል? ብቻውን እንዴት እንደሚታውን ማለት ነው። በርዶኛል ብሎ ፎቶዋን ይዞ እየተኛ ማለት ነው። እና ምን ላርግሽ በቃ ምንድነው? እኔ እኮ አንቺን ብቻ ነው የምፈልገው። ሚፍታህን ደግሞ አጥረገረገው ማለት ነው። የራስህን አንተ ከብርድ የሚያድነን ሰው አትፈልግም እንዴ? በሁለታችን መሀል ገብተህ ለምን ትበጠብጣለህ? እኔ አንተን አይደለም የምፈልገው፣ አንተ ሀይሚ ነህ። እኔ የምፈልገው ሀይሚን ነው፣ አንቺን ነው የምፈልግ። ሀይሚ ደግሞ በቀላሉ አታገኘኝም። እኔ አንተን ማምን ሽማግሌ ስትልክ ብቻ ነው ብላ እንግዲህ በ4 ነጥብ ዘግታለች ማለት ነው።